መለያየት ካለባቸው ይለያዩ። ኪሩቤል እንደዚህ አይነት ቃላት አንተኛን ለማለያየት ነው ፍላጎት። እሷ ጤንነት ያሳስበኛል። አስቀይማለሁ ኪሩቤል፣ አስቀይማለሁ። ለጋሽ ብዬ ነው ዝም ያልኩህ። ነገሮችን እንድትፈታ ነው። አያድልኝ ነገር ባንተ እኮ ነው። አየህ አይደለ እንድታስተካክል ስንት ጊዜ ለመንኩ፣ ስንት ለመንኩ። ቆይ እንድናድርግ ቆይ ጥለሽኝ ለምን ትፈልጊያለሽ? ነገሮችን ማስተካከል እንዴት ይከብዳል? እኔ ግን አይደለም በቃ ይሄ ሁሉ ስትሰራ ሸፈንኩልህ። አሁን ድክም ብሎኝ ቤተሰብ ማለት አገባባራ ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈናል። አይቆጨኝም እኔ እሱ ይበቃኛል። እኔ እንደምወድህ አውቃለሁ፣ ታውቃለህ። ሆድዬን አንተም ታውቀዋለህ። ለምን አትረጋጋም? ለምን አሰማንም? እኛ ነው ለምን አትሰማን? አታበላሽ። ማን ይጠራ? አንተ ነው የጠራው? ማን ይጠራ? ተረጋጊ ውብዬ። ድጋሚ ሌላ ነገር ተረጋጋ ነው። ቤተሰቦቿ ጋር ይዣት ሄዳለሁ። ቤተሰቦቿ ጋር ይዣት ሄዳለሁ። አንዴ ተረጋጋ። ሄዳለሁ ግን ደግሞ እንደዚህ አይደለም። ቆይ እኔ ምንም አይነት ነገር ነግረሽ ልታስረጂኝ አልፈልግም። ምንም አይነት ነገር ወስኛለሁ። ልጆችን ይዘሽ ልትሄጂ ነው? ለልጆቹ ትዕግስት ቢኖር እኮ ታቆማት ነበር እስካሁን ድረስ። ይሄ ሁላ ነገር አይፈጠርም ነበር። ይዣት ሄዳለሁ። አልረጋጋም። መረጋጋት አልፈልግም። መረጋጋት አልፈልግም። ለምን አሰማንም? አልፈልግም መረጋጋት። አይደለም ና እኔ እንደነገርኩ ነው። እሱ በቃ ቤተሰቦቹ ይዛሃት ና ተብሎ ካልወሰድኩኝ እያለ ነው። ሁለቱንም ልጆች ይዤ እሄዳለሁ እያለ ሻንጣውን ይዘን እንሄዳለን። እሺ ሁሉ ነገር ጠቅለለን ይዘን እንሄዳለን። ግን ደግሞ እንደዚህ አይደለም። ቆይ እንደዚህ ዝም ብዬ ትቼው የምሄደው ነገር እስከዛሬ መጥቶ ማስተካከል ነበረበት። ችግሩ ያለው ችግር አፈንቅጦ ወጥቷል። ኪሩቤል ወዶ አይደለም እኮ ወዶ አይደለም እንዴ? ወዶ እንዳልሆነማ እያየሁት እኮ ነው። ወዶ አይደለም። ለምን አትረዳው? ሰው ምንም መረዳት የምፈልገውበት ደረጃ ላይ ነው። አንተ ልጆቹን ቆይ አይደለም ልጆቹን አባቱ ፊት ይዤ እሄዳለሁ ባለቤቱን ይዤ እሄዳለሁ ስትል ቆይ ምንድነው የሚሰማው? ልጆቹ ቢወድ ኖሮ ድሮ ነበር ይሄን ትዳር የሚያስተካክለው። ለምን አሰሙኝ? ፈቅዶ እሱ እኮ ከራሱ ጋር ሆኖ እኮ አይደለም እኮ ከራሱ ጋር አልነበረም እኮ ከራሱ ጋር ስላልሆነ እሷ ትሙት አይደለም እሷ ትሙት ከጎኑ ነበር እንትን ሉን ችግር የለም ወስዳለሁ እያለ እኮ ምንም አይነት ነገር አልፈልግም። ቤተሰብ ጋር ይዤሽ እሄዳለሁ። ቤተሰብ ይዛና ብለውኛል። ይዤሽ እሄዳለሁ። በቃ አልቆ እውነት ይሄ ሰው የሚፈልግሽ ከሆነ መጥቶ እዛ ሽማግሌ ልኮ ሽማግሌ ይዞ መምጣት አለበት። ያለውን ነገር እዛ እንፈታለን። ችግር የለም። ይዣት እሄዳለሁ። መጀመሪያ ተረጋጋና ቁጭ ብለን እናውራ እስቲ። ኪሩቤል ለምንድን ነው ነገር እኮ እኔ ምንም ነገር በችኮላ ምን ይፈጠራል? የእሷንም ሀሳብ ስማ። ለምን አሰማም? የእሷንም ሀሳብ ለምን ናይ አንተ ለምን ዝም ትላለህ? ሊወስዳት እኮ ነው። እሱማ ደነዘዘ። ምን ይሁን ደነዘዘ። እንዴት ያወራ? ጥፋቱን ያውቃል እኮ። እንዴት ያወራል? ኪሩቤል እንደዚህ እያንዳንዱ ጥፋቱን እኮ ያውቃል። እንዴት ያወራል? አንቺ አታረጋጊ። ችግር የለም። አንቺ ቁጭ በይ። ምንም አይነት ነገር አልፈልግም ከአንቺ። ቁጭ በይ። አንተ ባንዳንድ ወንክ ታውቃለህ። እኔ ምን አደረኩኝ? አይደለም ቆይ ኪራ፣ እኔ ምን አድርግ ነው የምትለኝ? እንዴት ትነግረዋለህ? እና ታዲያ እንዴት ነው የማልነግረው? አንድ ነገር እንዴ ብጠፋ እኮ እኔን ነው የሚጠይቀኝ። ገብቶሃል አይደለ? ምን ማለት ነው? ምንም አላስብም ነው ስለሷና ስለሷ ፋሚሊ አያሳስበኝም ነው ያገኛለሁ። እንደዛ አንተ በእኔ ቦታ ብትሆን ምን ታደርጋለህ? ማደርገውን እኮ እያሳየሁ እኮ ማደርገውን ነገር እያሳየሁ በስሜት አትሂድ እያልኩ እኮ ነው። በስሜት አትሂድ። ገብቶሃል? የግድ እሱም ፍቃደኛ መሆን አለበት። እስኪ ዝም በሉ አንዴ። ተይ እንደዚህ አትበይ። ጉቤ ተብይ
የእውነት ውሪ አትፈልጊም? እንድንለያይ ትፈልጊያለሽ? ቆይ እኔ ምን ላድርግ? ቆይ ጥለሽን ለመሄድ ትፈልጊያለሽ? ውሪ አስተካክል ይሄን ነገር ወደ ታች የገደለሽ ዝም ብለህ እና መሄድ ትፈልጊያለሽ? እሺ ምን ላድርግ? እኔ ወይ ከማን ጋር ነው? እሺ እኮ ንገረኝ እስኪ። እኔ እኮ ግራ ገባኝ። እንድታስተካክል ለመንኩ፣ ጠየቅኩ፣ እምቢ አልከኝ አይደል? ራስህ ዘገየ። ዛሬ ማትፈልጊኝ ማለት ምን ላድርግ? ዛሬም ምን ጎዳና ላይ ጣልሽኝ አይደል? ልጆቼን ይዘሽ ልትሄጂ ነው አይደል? ለምንድን ነው በዚህ የምታወቀው? ይሄ ሁሉ ድካሜ ምን አስቀረሽ አይደል? በቃ ይሄን የሚያስብ ሰውማ እንደዚህ ነው ሻለሽ አይደለም እኮ ነው። ለልጆቹ የሚያስብ ሰው እንደዚህ አይደለም። ዝም በል እሺ። ከእሱ ጋር አትመላለስ። በቃ ይሄን እድል ሰጥቼ ነበር እኮ ምን ልፍጠር? ያን ሁሉ ነገር ራስቼ ካንተ ጋር ነው እንደዛ ነው የምታስበው? ከኔ ጋር ሆነ አይደለም። ምን እንደዛ ባለ ከኔ ጋር ትሆናለህ? ይዣት እሄዳለሁ። አይቀርም ሄጄ ይዣት እሄዳለሁ። እስካሁን እኮ ቁጭ ብዬ እየጠበቅኩ ነግሬሃለሁ። እኔ ይዣት መሄዴ አይቀርም። ይዣት መሄዴ ስለማይቀር እንዴ በጣም አሁን አይኝ እየየርኩ እኮ ነው። እኔ ከኔ ጋር እንድትሆን የፈለጉት ነገሮችን እንድትፈታ ነው። አያልኝ ይሄ ሁሉ ነገር ባንተ እኮ ነው። አየህ አይደለም እንድታስተካክል ስንት ጊዜ ለመንኩ፣ ስንቴ ለመንኩ። ለምንድን ነው እኔ የማትረዳኝ? ቆይ ይሄ ጭራሽኑ ቤተሰብ ጣልቃ ገባበት። ቆይ አንተ ነገሮችን ማስተካከል እንዴት ይከብዳል? እኔ ግድ አይደለም በቃ አሁን ከረፈደ በኋላ ለምን እንደዚህ የምታደርገኝ? እነሱ ከገቡ በኋላ ለምንድን ነው ከቤተሰብ ጋር ስንድታለ የምታደርገኝ? እኔ አንተ ብቻችን ሁለታችን ሆነ እናስተካክል ብዬ ለማልኩ ጠየቅኩ አይደለ? ለምንድን ነው ቆይ እኔ ውክብ የምታደርገኝ? ቆይ እሺ ከማን ጋር ልሆን? እሺ ምን መሀል ቤት አደረጋችሁኝ? አሁን ጭራሽ እኔ ያለሁልሽ እስከ ዛሬ ድረስ ዘመድ አለሁልሽ። እሺ አለሁልሽ። እኔ እዚህ ተራው እኮ ከኔ ጋር ሆነ ተረዳኝ፣ ስሜቴን ተረዳና አብረኝ አስተካክል ትዳረኝ ያልኩት እንጂ ሻንተ እኔ በጣም ተረድቼሻለሁ ከሚገባው በላይ። በእናታችሁ ቢያንስ አንዳችሁ እንኳን ተረዱኝ እንዴ! መሀል ቤት እኔ ልታሳብዱኝ እኮ ነው። ምን እየሆናችሁ ነው? አንተ ወይ ትዳርን አታስተካክል ወይ እነሱ እኔን ተረድተው አይተውኝ። እሺ እኔ ምን ልሆን? ልግባ አይደለም ኪሩቤል፣ አሁን በእናትህ አንተ ከቻልክ ማለት ነው ቤተሰብ ጋር ደውልና አይደለም ቤተሰብ ጋር ደውልና ምን ማለት ነው? ምን ማለት ነው? በመሀልማ እያስገባኝ ያለው እኮ አንተ ነህ። በትዳር መሀል እንደገባ እያደረከኝ ያለው አንተ ነህ። እንደገባ እያደረከኝ ያለው ይቅርታ እኮ ልታደርግልኝ ነበር። ይቅርታ ልታደርግልኝ ነበር። ይቅርታ ብታደርግልኝማ እኔ ላናገኛት ሁላ እንችል ነበር። ለምንድን ነው ከተዳረ በህይወት ላትቆይ ትችላለህ? አይምሮ ተቀጥቷል። የምታስበው ነገር ልክ አይደለም ያለው ገብቷል። ናይ የሁሉ ቤተሰብ እንደሚያስበው ነው የእነሱ ቤተሰብ ያስቡ ያሉት። ግን ነገሮችን ማስተካከል እንዴት ነው የምንችለው? አሁን እሱ ደውሎ ለቤተሰብ ትንሽ እንዲረጋጉ እንዲያደርግ ነው እኔ አሁን የምፈልገው። ኪሩቤል እንደዚህ አትበል እባክህ። አንተ እንደዚህ አትበል። ሰው አይደለም። ለምን ሰው ትለቅሳለህ? የባሰ ወንድም አይደለም እንዴ አንተ? ለምንድን ነው እንትን ማለት ነው? ተወኝ ነው ይቅርታ እያደረግህ ያለውን ነገር ነገሮችን ለማስተካከል ከቤተሰብ ጋር ልጋጭ ነው። ምን እያደረግህ ነገሮችን እያስተካከልኩ ነው። እያነካካኸኝ ያለው እኮ እኔ እያስተካከልኩ እኮ ነው አይደል እንዴ? ይሄ እኮ መሀላችን ገብቶ እኮ እየበጠበጠ ያለው አትበልሱ። እንደገባ እያደረግኸኝ ነው ማለት ነው። በቃ ዝም በል። እኔ አንተን ዝም በል። በቃ ይቅርታ ከእሱ ጋር አትነጋገር። በቃ ይቅርታ አድርጊልኝ። ሰላም ፈጥረን ነው ብዬ አብረን ነው። ለምንድን ነው የማሰሚኝ? ይቅርታ አልኩሽ እኮ አይደል እንዴ? ለምንድን ነው ቆይ ማትረጂኝ? እኔ ማን አለኝ ብዬ እኔ ያላንቺ ማን አለኝ? እናት መግባት ካለብኝ ይገባል። እንዲለያዩ ነው እንደሚፈልገው እንዲለያዩ ፈልጌ ሳይሆን እንዲለያዩ ነገሮች እያደረገ ስለሆነ ነገሮቹ እንዲለያዩ እያደረገ ውብዬ ተረዳ ነው እኮ። ግን እሱ እኮ ውብዬ ቆይ እኔን አታውቂኝም? አታውቂኝም? እንደማትረጂኝ ቆይ አይደለም እኔ ምን ነው መረዳ? ቆይ አይደለም ያ ሁሉ ነገር መስዋዕት ከፈልኩልህ። ቆይ አይደለም ስንት ነገር ታገዝኩ። አሁንም የሆነ አሁን ከረፈደ አሁን ተስተካክያለሁ። ልጆቼስ? እሺ ልጆቼስ? ተወኝ። እኔ ልጆቼን አፍቀውኛል። ልጆቼን ብትል ኖሮ እኮ ገና ድሮ ተስተካክል ያን ሁሉ ወደ ትዳር መመለስ ፈልጋለሁ። ይኸውልህ ነሽ እንዴ ማለት ነው። ለምንድን ነው ማሰሚኝ? ቆይ እንዴ ለምንድን ነው ቆይ አትቀኛ ተስራት አብረን እንሁን ብዬ አብረን እንሁን። እኔ አብረን እንሁን። ትዳራችንን መልሰው በልጆቼ እሺ፣ በልጆቻችን ይሄ ሁሉ ከተፈጠረ በኋላ እስቲ ምን እያደረገኝ እንደሆነ
ኳስ እየተጫወታችሁብኝ በቃ አልፈልግም በቃ አሁን የረፈደ ሰዓት ነው ገብቶሃል አይደል ረፍዷል ሰዓቱ ቆይ አትወጂ እኔ በቃ ድክም ብሎኛል አትወጂኝም ውብዬ አትወጂኝም እኔ ንገሪኝ ግልጽ ንገሪኝ ትወጂኛለሽ ብላ አታወቅኝ ከኔ ትፈልጊያለሽ ምንም ማድረግ አልችልም አንተ እኮ ነው ወደህ ፈቅደህ ነው ይሄ ሁሉ ስተት ስትሰራ ሸፈንኩልህ አሁን ድክም ብሎኝ ቤተሰብ ማለት ከገባ በኋላ እንደገና ስተሰራው ሳላቅ ያደረኩትን ሁላ ለምንድን ነው አንቺ እያወቅሁ እንዳደረኩ የምትቆጥሪብኝ? ረፍዷል እንሄዳለን። አንተ ቆይ እኛን መለያየት ነው የምትፈልገው? መለያየታችሁን አልፈልግም። ትዳራችን እንዲለያይ ነው የምትፈልገው? መለያየታችሁን አልፈልግም። ንገረኝ ስልህ በእርግጥ አትንካኝና መለያየታችሁን አልፈልግም። ንገረኝ በስርዓት። ቆይ ትዳራችን እንዲለያይ ትፈልጋለህ? መለያየታችሁን አልፈልግም ነበር እና ምን እያደረስካት ያለው ደረጃ ግን በጣም ከባድ ነው። አሁን ምን አይምሯን እያጣች ነው ያለችው። ቤተሰብ ጋር ይዛ እረፍት ታደርጋለች። ከኔ ጋር ሄዳ እረፍት ታደርጋለች። ተለያዩ እያልክ እኮ ነው። እሺ ከዛ በኋላ ተለያዩ ከዛ በኋላ መለያየት ካለባቸው ይለያዩ። ለምን እንደዚህ አይነት ቃል አታውቃ? አንተ እኛን ለማለያየት ነው ፍላጎት? እሷ ጤንነት ያሳስበኛል። አንተን የማከብር ያህል እሷ ጤንነት ያሳስበኛል። እኔንማ አታከብረኝም እኮ እኔ እንደማታከብረኝ ባላከብርህማ እንደዚህ ቆሜ አላዋራ። ካደረግከው አንፃር እንደዚህ ቆሜ አላዋራ። ባላከብርህ ነው ተነጋገሩ ነው በቃ ተው ጥፋትን ማንና ተቀበል እንዴ እነሱም እኮ ልክ ናቸው። እስከዛሬ ድረስ ጣልቃ እንዳይገቡ ያዝኩትም እኮ እንደዚህ እንደተቀያየሙ ነው። ገብቶሃል አይደል? የበፊቱ ሰላማችሁ እንዳይበጠበጥ ነው። የኔ እንኳን አንተ ተበጥብጧል እንኳን ቢያንስ እንኳን አሁን እናንተ ሰላም እንድትሆኑ ነው እየፈጠርኩ ያለው። ለምን ማተረጠኝ በቃ ከሱ ጋር አታውራ። በቃ ካወራ ከኔ ጋር አውራ። ተስፋ ቁረጥ እያልሽኝ ነው? በቃ ከኔ ጋር በጣም ተስፋ ቁረጥ በቃ ምንም ማድረግ ተስፋ ቁረጥ ብዬ ንገሪኝ እስኪ ቆይ ስልሽ ንገሪኝ ብዬ ቆይ አይደለም እኮ የእውነት በእኔ ተስፋ ቆርጠሻል? እሺ ቆይ ይሄን ሁሉ እንዲፈጠር ያደረገው አራዝም እኔ ተስፋ ቆርጠሽ ይሄ ትዳር ያውቃል? ይሄ ትዳር ያውቃል? ኧረ ኪራ ቆይ ተረጋጋ። አንተ ለምንድን ማትረጋጋው? ያውና ከዛ በኋላ እንትን ትላለህ። አንተ ለምንድን ማትረጋጋው? ስማ ባለትዳሮች ማለት ቆይ ስማ ስማ ኪራ አንድ ነገር ነው የምልህን ስማ። ባለትዳር መሀል ላይ ገብተህ አንተ በኋላ እነሱ ቢስማሙ የሚቆጭህን ነገር አታርግ። ገብቶሃል አይደለ? ስማ ባለትዳር መሀል ላይ ተው አንተ እንትና ምንድነው ሲገምታል አይደለም ተረጋጋ። አንተ ያንተ ነገር አውርቼ ራሱ አጨርሰው ከሁሉም ጋር አንተ እንዴት ነው አንተ በእናትህ ልቀቅ በቃ ያወራን አይደል እንዴ ማን ነው የምትለው አንተ ይዣት ሄዳለሁ ስርዓት ይኖር ይዣት ሄዳለሁ ይበቃል በቃ ታገስኩ ምን እያለ ነው ምን ማለት ነው በቃ አረፍ ታገስኩ ይለኛል እኔማ ታግሼ እስካሁን ድረስ ያወራን አይደል እንዴ ከሷ ጋር ያወራው እኮ እየጮህባት ነው የምታወራው እያወራው ነው አትጮህባት መሄድ ካለባት አውርታኝ ነው የምትሄደው አትጮህባት እሷ ለምንድን ነው የምታስጨንቋት? ሆስፒታል ድጋሚ እንድትገባ ነው ፈልጉት። ይሄ ነው አላማችሁ። ምንም ማድረጋችሁ ታዲያ ወንድሟ ኮንክ በቃ ያው አንቺ ለምን ተሳሳይ ያለው ነገር እያየህ ነው። እንደዚህ ለምን ተሳሳይ ለምን የምታሰቃይኝ? እኔ ተሰቃየሁትን ማን ነው የሚያስብልኝ? ቆይ አንተ ምን ሆነህ ተሰቃየ? ምን አደረግኩ እኔ? ቆይ ምን አደረግኩ እኔ? እኔስ ምን አደረግኩሽ? እኔ ንጹህ ሰው ነኝ ወይ? ንጹህ ሰው ነኝ እኔ። እስከ ዛሬ ድረስ ምንድን ነው ያደረግከው? ምንም አላደረኩም እኔ። በቃ እያወኩኝ ያደረኩት ነገር የለም። ያው ካላረከሽ ሳታውቅ እንኳን ስንት ነገር ነው ያደረግከው። በቃ ያደረኩት ነገር የለም። እኔ ንጹህ ሰው ነኝ። ንጹህ ሰው ነኝ እኔ ውብዬ። ቢገባሽ እኔ ንጹህ ሰው ነኝ። አልተረዳሽኝም እንጂ እኔ ንጹህ ሰው ነኝ። አንተ ሁሌ እንደዛ ትላለህ። ንጹህ ሰው ነኝ። የሚወጣው ሰው ምንድን ነው? ንገረኝ እስኪ። በቃ እኔ ንጹህ ሰው ነኝ። ንጽህና የቱ ጋር ነው? እስኪ ያሳየኝ። ንጹህ ሰው ነኝ። የቱ ጋር ነው ንጽህና? የቱ ጋር እኔ ንጹህ ሆነ እኔ አብጄ ነው አንተን እየገፋ ያለሁት። እኔ አብጄ ነው የልጆችን አባት እየገፋ ያለሁት። እኔ ንጹህ ሰው ነኝ። አልተረዳሽም። አልተረዳሁም። የኔ ንጽህና አላወቅሽም። አንቺ የኔ ንጽህና አላወቅሽም። እንደዛ ስታስደበኝ የነበሩ ዛሬ ምንም ስህተት አልሰራሁም ትላለህ ነው። ምንም ስህተት እንዳልሰራ ሰው እኔ እንደዚህ ትናገረኛለህ። ዛሬ ደግመህ ሰዓቱ ደርሷል፣ እንሄዳለን። ደረሰ ሰዓቱ። በማል አትግባ እባክህ ኪሩቤል፣ በማል አትግባ። ምን እንዳደርግ ነው የምትፈልገው? በቃ እኔ ናም ረፍዷል፣ ተወኝ። እኔ በራሴ መኖር እችላለሁ። ተው በቃ አንተም ተው በቃ አቁም። ወዴት ነው እንሄዳለን የምትለው? በእናትህ ስርዓት ይኑር። በቃ ይበቃል። በቃ እንሄዳለን ምናምን አትልም። ምን ያገባል? ምን ያገባል? ወንድሟ እኮ ነህ እና ወንድሟ ስለሆንኩ እኮ መሰለኝ መጥቼ ይዣት ያለው ነው። ከእሱ ጋር አፍላፊ አትካፈት። ቢያንስ እንኳን እነሱን አክብር። ቤተሰብ ጋር ሄዶ ሌላ ነገር ነው የሚናገረው። በእናትህ ለምንድን ነው የማትሰማኝ? አሁን ከቤተሰብ ጋር መጋጨት ትፈልጋለህ? እንደዛ ነው? ከኔ ጋር እንደተጋጨው ከቤተሰብ ጋር መጋጨት ትፈልጋለህ? እንደዛ ነው የምትፈልገው? ውብዬ ቆይ አሁን እሱ እንደዚህ ሆናችሁ ስትሄዱ አሁን እሱ ውስጥ ጤናማ ይሆናል? ቆይ እሺ አሹ ምን አድርጊ ትለኛለህ? ቆይ ቢያንስ እሱ እንዲረጋጋና ቤተሰቡን ለመንኩት እምቢ አለኝ። እኔን እኮ እንደ ኳስ እየተጫወቱብኝ ነው። ይሄኛው እዚህ ይሄኛው እሺ ይልቅ
ልክ ነው እኮ አሁን ልጆቹን ይዛችሁ ስትንከራተቱ ገና ክርስትና ያልተነሳች ልጅ ናት። አሁን ይዛ የምትንከራተቱ መጀመሪያ እሷ ስትኖር ሁሉ ነገር የሚደረግ ልክ ነው እኮ። ታዲያ አንተ ተረጋጋ ብራዘር። ለምንድን ነው አንተ እንደዚህ የምትሆነው? የምረጋጋበት ሰዓት አለ። ሁሉም ሰዓት አለ። እያንዳንዱ ነገር በምረጋጋበት ሰዓት እረጋጋለሁ። እሷ ሰላም ከሆነች በኋላ የኔ መረጋጋት ይመጣል። ታዩኛለህ። እሷ ሰላም ሳትሆን ግን ምንም አይነት ነገር አውጣው። እኔ እኮ እኔ ጋር እንድትሆን ብቻ ነው የፈለኩት እንጂ እኔ ልሂድ እንድትለኝ እኔ እኮ መምጣት እችላለሁ። ቤተሰብ ጠልቶሻል። ቤተሰብን ጥሪ ማታከብሪ ከሆነ እዚህ ትቀመጫለሽ እና ወስዳት ሰላም የምትሆን ይመስልሃል? እንደዚህ እያያት ነው አይደል? ሰላም የምትሆን ይመስልሃል? በጣም ሰላማውን ታገኛለች። እንደዚህ እንዴት ነው ካሉት ችግሮች ትርቃለች። ይሻላታል እንደዛ። አረ ልጅ ምን ይሻላል? ምን ሆኗል ልትሉ ከሆነ ምንም አይነት ምክንያት ወንድ ነህ አንተ ይዛ ስትሄድ እና ነው ምክንያት ታግሻለሁ። ወንድ ነህ አንተ ሌላ ነገር ውስጥ አትግቡና አትንካኝ። ስትወስዳት ነው ያለው ያሳያለሁ። ይዣት እንደሚሄድ ማን ነኝ ብለህ ነው የምታስበው አንተ? ወንድሟ እኮ ነው። ሌላ ምንድን ነው? እና ቢሆንስ እና ምን የእሷ ትዳር ስለሚያሳስበኝ ነው። እሺ መጣ ስትጫወትባት ቁጭ ብዬ ማየት የምታውቀው ነገር አለ ስለ ትዳራችን? ሁሉንም ነገር አውቃለሁ። ሁሉንም ነገር ብዙም አታውቀው ነገር አለ። ሁሉንም አውቃለሁ አትበል። ሁሉንም ነገር አታውቅም። ትዳራችሁ ቢያውቁ ይኸውልህ፣ ትዳሯ እኮ በላዩ ላይ እየታየ እኮ ችግሯን እያየች አከበርኩት እኮ ሊሸከመው እንዴ? ከዚህ በላይ አከበርኩት። ታግሼ እየሰማሁት ነው። ምንድን ነው የሚናገረኝ? እንዴት ነው ንቆ የሚያወራው? እንደዚህ አይነት ወንድም ነው እንዴ ያለሽ? ቆይሽ እኔ ከማን ነው ስራተዝ አነጋገሩ ነው ያየሽው? እንደዚህ አይነት ሰው ነው የምትናገረው? እውነቴን ነው። ምንድን ነው ምን አጠፋው? ምን አይነት እንዴ ሚስትና ባል የሚለያይ ወንድም ነው እንዴ? 4 ዓመት ሙሉ አንድ ቀን አይቶሽ ማለት ዛሬ መጥቶ አሁን የሰራው ስህተትስ ለነሱ እኔ ንጹህ ሰው ነኝ። ንጹህ ሰው ነኝ። ንጹህ ሰው የቱ ጋር ነው? የቱ ጋር ነው? ንጹህ ሰው ነኝ። ያለው ወንጀል ነው ወንጀል የሰጠሽኝ። የትኛው ነው ንጽህና? አሳየኝ። እኔ ንጹህ ሰው ነኝ። የትኛው ነው ንጽህና? እንደዚህ ነው እንዴ ንጹህ ሰው? አይደለም። እኔ ለፈተና ንጹህ ሰው ነኝ ይላል። አፍር እንዴ ወንዱ አይደለም። ትንሽ አይደለም እንዴ ምን ማለት ነው? አሁን ንጹህ ሰው ነኝ። አንተ ስለማታውቀኝ አታውቀኝም። እኔ አውቃለሁ አታውቀኝም እንዴ አውቄ መሰለኝ ተስፋ የምታስቆርጠው ለምን? ኪሩቤል አሁን አንተ ተረጋጋ። አንተ አሁን ተረጋጋ። ከዚህ ቦርሳሽን ይዘው ይወጣል። መብት እኮ አለኝ። እስከ ዛሬ ድረስ ወረቀት አልቀደድንም አይደለ? እስኪ ወንድ ከዚህ ቦርሳሽን ይዘው ትወጣለህ። ገባ? ስለማሪያችን አልተቀደደም። በፍርድ ቤት ገና አልተወሰነም። ይሄ ንብረት የኔ ነው፣ ይመለከተኛል። ገባ? አያገባህም። ይዘህ አትወጣም። እናያለን። ወረቀት ይለኛል እንዴ? ማን ነው እሱ የሚያስበው እንዴ? ነው ይዣት ወጣለሁ። እስኪ ወንድ ነህ ይዘህ ትወጣለህ። ያኔ እናንተ እንተያያለን። አረ እንደዚህ ታግሼ ያለው ነኝ። እንደዚህ አይሆንም። ጋሼን ስለማከብራቸው ታግሼ ያለው ኪሩቤል እንደዚህ አይሆንም። ጋሼ እንዳይቀየሙኝ ብዬ ነው የታገስኩ። ግን አሁን ይበቃናል። ኪሩቤል ይበቃናል። ለጋሼ ብዬ ነው ዝም ያልኩ። አስቀይምሃለሁ ኪሩቤል፣ አስቀይምሃለሁ። ለጋሼ ብዬ ነው ዝም ያልኩ። ስርዓት ያዝ። በቃ ተው። ምን እየሆንክ ነው? ለምንድን ነው እሱ የምትናገረው? እንዴት ነው የሚወጣጠርብኝ? አንተ እንዴት ነው የምታወራው? እኔ እንዴት ነው የሚያደርግህ? አንቺ ልታስመችኝ ነው አይደል ያመጣሽው? ለምን ደውለህ ልታስመችኝ ነው? ልታስመችኝ ነው እና በመታም እሷ ፊት አልመጣም። ውጭ እንተያያለን። ጋሼን አክብሬ ነው ዝም ያልኩ። ባለፈው ራሱ ለጋሼ ብዬ ነው ዝም ያልኩ። ንገሪኝ። አጉልን ቡርን እያለ ነው አነጋገር ለከት ነው ነግሬያለሁ። እኔ ስህተት የለብኝም። በቃ ስህተት የለብኝም። አዎ ራስሽ ነው የተሳሳትሽው። ስህተት የለብኝም። እንደዚህ ብሎ ከሚያስብ ሰው ጋር ራሱ መሆንሽ እኔ በጣም የሚቆጨኝ። ኧረ ተረጋጋ። እንዴት ስርዓት የሌለው ወንድምሽን ስርዓት ወንድሜ ምንም ነገር አፉ እንዳከፍት እስካሁን ታግሻለሁ። ስርዓት ያዝ። በቃ ጥሩ ጠብቀን ያሳሳል አይደል? ጥሩ ቤተሰቤ ነው አክብረው። እሺ ጥሩ የተሳሰባችሁ እንደ ባልነቱ አክብሬያለሁ። ታግሻለሁ። መረዳት አለብሽ እኮ ግን እረፍ በቃ። የሆነ በጣም አብዛው። መሄድ ካለብኝ እኮ እኔ ራሴ መሄድ እችላለሁ። አንተ መወሰን አይጠበቅብኝም። ጋባካለ ትልቅ ሰው ነች፣ መወሰን ትችላለች። እና አሁን አንተ እኮ ነው ያስገድደል ውሰድሽ የምትላት። እሄዳለሁ በቃ እንደው እሄዳለሁ። ምን ኧረ ውብዬ ተይ እንደዛ እሄዳለሁ። አይደለም ቆይ አይደለም። አንተ ማስፈቀድ አለብኝ ለመሄድ። ባልሽ ነኝ። አሁን ማስፈቀድም አለብኝ። አንተ ሚስት ማስፈቀዳል? ንገረኝ። ያስፈቀዳኛል? እኔ አላስፈቀድከኝም።
ትዝም አላልኩም። ኧረ ተረጋጋ። መፍትሄ ነው እንጂ መፈለግ ያለብን እንደዚህ ለምን ውስጥ ትገባላችሁ? የነገርኩኝ አይደለም ምንድን ነው እሱ እሱ የሚለው አልሄድም እኮ ብለህ እሱ በቃ አልሄድም ብላለች። ይወስዳለሁ ኧረ ተረጋጋ በእናትህ። ልትወስን ነው የት ነው የምትወስዳት? ሚስቴ እኮ ነሽ አይደለም? የልጆችና ልጆች መተማየት ትችላለህ። እስኪስተካከሉ እኮ ነው ብዬ ነገሮች አትሄዳትም። ሚስቴ ነች ብለህ እንድትቀልድባት አልፈቅድልም። እሺ ኧረ ተው አንተ እንደዚህ አትናገር፣ እንደዚህ አትናገር። አንተ ልታናግረኝ አልፈልግም። ለምንድን ማትረጋጋው? ውብዬ እኔ ባልጠራው እኮ በኋላ የሚወቅሰኝ እኔን እኮ ነው። ለምንድን እንደዚህ አይነት ውሳኔ ሲወስን ዝም ብዬ ማየት አለብኝ? ምን ያድርግ? ቆይ ወሰነሽ እንዴ? እናንተ እኔንም ተረዱኛ። ግን አንቺ እሱን እንድታሳምኚው እኮ ነው። እኔ ውብዬ ግን ሳየው ምን አልችልም። ምክንያቱም እያደረገ ያለውን ነገር ተመልከት። ነገር እያበላሸ ነው እዚህ አሁንም ነገር እያበላሸ ነው። ስትሄጂ ቆሜ ማየት አለብኝ እንዴ? ስትሄጂ ቆሜ ልይ እንዴ? ቦርሳሽን አዘጋጅቶ ይዞሽ ይሄድ እኮ ነው። አሁንም እኮ እኔ ስተኛ እያደረክ ነው። ገብቶሃል አይደል? እንዴ ስትሄጂ ማጨብጨብ ነበረብኝ፣ እልል ማለት ነበረብኝ። ምንድነው ምን ማለት ነበረብኝ? ምንድነው አልነበርንም አይደል? በቃ መሄድ ካለብኝ እኔ በፍቃድ አትሄጂም አልኩሽ። በቃ የትም አትሄጃትም። ይዣት ሄዳለሁ። እኔ ነኝ ይዣት የምሄደው። አንቺ ወሰነሽ ውሳኔሽን ነገር አሳውቂ። ይዣት እንደምሄድ እና እንደማልሄድ አሳያለሁ። እሷ ፊት ምንም አይነት ነገር አይፈጠርብኝ። እንዴት ነው ችግር? ቆይ ኪሩቤል ለመፍጠር ምን ትምትለው አንተ? አትዝጋው። ስለዘጋው በመስኮት ሰብሬ እወጣለሁ። በር ስለዘጋ ምንም አታመጣም። ልጅ እኮ ምንም መረጋጋት አልቻለም እኮ። ምንም ሊረጋጋ እኮ አልቻለም። ውብዬ እስኪ አንቺ አረጋጊው። ምን ሆኗል እንዴ? አሁን እኮ ነገር እያባባሰ ያለው እሱ ነው። እሱ ለምጠራ እኔ ምን አደረኩ? ቃላት ትክክል እኮ አይደለም። እሱ ስም ይናገር ወስኝና ነገር ባልሽ ነው እኮ ታዲያ። እንዴት ዝም ይበል እንዴ? ውብዬ እንዴት ያስችለዋል? ኧረ ኪሩቤል ወስና ትነግረዋለች። ወስነሽ ንገሪው ውብዬ። በቃ አይደለም እኔንም ተረዱኝ። ቆይ አንተ ለምንድን እንደዚህ አይነት ቃላት የምትጠቀመው? ቆይ እስከዛሬ ድረስ ምን ተጠቀምኩኝ? እስከዛሬ ድረስ ይሄ ሁሉ የፈጠረው ማን ነው? እኔ ነኝ የፈጠረው። እኔ ንጹህ ሰው ነኝ፣ ምንም አላደረኩም። ዛሬ ንጹህ ሰው ነኝ ይላል። ይሄ ቆይ አንተ ያማል እንዴ? ቆይ ነገርኩሽ። የታል ንጽህና? ባለባበስ እኮ አይደለም ንጽህና። አንተ ሰው ያስቀይማለሁ። ድርጊት ነው ንጽህና። አስቀይማለሁ። እሷ ላይ የምታሳየው ነገር ነው ንጽህና። አስቀይማለሁ። ንጹህ ስለለበስና ንጹህ ሆነ ስለ አስቀይማለሁ። ስራስ ነው ንጹህ ስትል እፈር ለጋሼ ብዬ ነው አንተን የተውኩ። በኋላ ተው ትመታለህ። ለጋሼ ብዬ ምናምን እያልኩ እመታሃለሁ በኋላ አንቺ ፊት ምንም አላደረኩም። እንደዚህ አትበል። በቃ አቁሙ እዚህ ጋር በቃ እኔ በራሴ ወስኜ መኖር እችላለሁ። እሺ በራሴ ወስኛለሁ። በራሴ ወስኜ መኖር እችላለሁ። የራሳችሁ ጉዳይ ነው። ወደ መጣሁበት መሄድ ትችላለህ። አንተም አልፈልግም። ገብቶኛል አይደል? በራሴ ወስኜ እኖራለሁ። ማናቸው እኔ ኳስ አይደለሁም። እሺ አንዴ ወደዚህ አንዴ ወደዚያ የምታደርጉኝ ገብቷችኋል? በቃ በራሴ እኖራለሁ። ኑሮዬን መኖር አይከብደኝም። ከልጆቼ ጋር መኖር አይከብደኝም። እናንተ እዚህ እንድትባሉ ነው እንዴ? ቆይ እንደዚህ በእናትህ ተወኝ። በቃ እስከዛ ድረስ ሁሉ ነገር ፈጥረህብኝ አሁን ደግሞ ያምሻል። ተረጋግኝ ያምሻል። ተወኝ። ዛሬ ነው የምታስብልኝ ለኔ። አንተ ሰው አትታገላት። እኔ እንደዚህ ሳፍነካት አውራ እንድትታገላት አልፈልግም። ኧረ እባክህ አንተ ልጅ ልታሳብዷት ነው እንዴ? አላማችሁ ምንድን ነው? ወንድማኩም ከተንከባከባት እንጂ እንደዚህ በመሆን ነው መፍትሄ የሚጠበቃ። ተወኝ። እስከዛ ድረስ ለምኛለሁ። ጭራሽ አሁን ላይ ስህተቱ የኔ እንደሆነ እየነገርከኝ ነው። በቃ ይበቃል። የራስን ኑሮ አንተ መሄድ በቃ ወደ መጣበት መሄድ ትችላለህ። ገብቶሃል አይደል? በቃ ተወኝ። በቃ እንደዛ ከሆነ ኑሮ ይኖራለሁ። በቃ አንተ ተረጋጋ። ለምንድን ነው ግን እንድታስበው? እኔ ችግር የለውም። አንቺ ደስተኛ ከሆንሽ በዚህ ትዳር መፍረስ ወንድ ከኔ በላይ ቤተሰቦችሽን የመረጥሽ ከሆነ ከኔ በላይ ወንድምሽን የመረጥሽ ከሆነ እኔ ምንም ችግር የለውም። እንደዛ አትበልና ከኔ በላይ ወንድምሽን አይደል ያስበለጥሽው? ከኔ በላይ ቤተሰቦችሽን አይደል ያስበለጥሽው? አመሰግናለሁ። በቃ ይሄ ትዳር እዚህ ጋር ሊያበቃ ይችላል። በቃ ከዚህ በኋላ እኔ ተስፋ ቆርጬ
እኔም ከዚህ በኋላ ተስፋ ቆርጬ በቃ ላልመጣ እችላለሁ። በቃ ነው እንደዚህ አትበል። ፍላጎቷ ስለሆነ ፍላጎቷ ይሄ ስለሆነ በቃ ጉብዬ እባክሽ አታልቅሽ። ነው ዝም ብለህ አትያት። ነው ዝም ብለህ አትያት። አልቃት ትግባ ኪሩቤል እዚህ ጋር ቁጭ ብለህ ድራማ ናት ተስራብኝ። ውብዬ ቤት ስትሄጂ ትረጋጊያለሽ። አይዞሽ ከኔ ይልቅ እሱን አይደል ያስቀደምሽው? ምንም አይነት ነገር አልፈልግም ካንተ ካሁን ባለ ምንም አይነት ጤናዋ እንዲቃወስ አድርጋለሁ። ያው እንደዚህ አይነት ሰው ይገባ ውብዬ አንቺ እንድታረክሽ አይደለም እዚህ ደረጃ እንድትደርሽ አይደለም እኔ እንደዚህ ሁሉ ይሄን ሁሉ የለፋሁት ገብቶሻል ውብዬ። እንደዚህ ታዲያ ሁኔታ እኮ ነው እያስለቀሳት ያለው። አንተ ብትረጋጋ እኮ እሱ እንደዚህ አትሆንም ነበር። እንደዚህ ማለት አለ እንደዚህ ማለት አለ። እኔ ተውኝ በቃ ሰምታችኋል አይደለም? በቃ እኔ እንድትተውኝ ብቻ ነው የምፈልገው ነው በቃ። አንተም ተው በቃ። አንተ እኔ ሲጀመር እዚህ ጠራው ከጎኔ ልትሆንልኝ ይችላል አይደለም? አዳምጡኝ፣ እዚህ ጋር አዳምጡኝ። ቢያንስ እኔ ሰው ነኝ ገብቶሻል አይደል? እኔ እዚህ ሰው ነኝ ገብቶሻል። የራሴ ሀሳብና የራሴ ፍላጎት አለኝ። እኔ አንተ እንድትመጣ የነገርኩህ ከጎኔ ሆነ እንድታስከብረኝ ከጎኔ ሆነ እንድታግዘኝ በቃ። እንደዚህ አይደለም ከሰው ጋር በመጣላት። አንተ ደግሞ በቃ አብቅቷል፣ እረፍዷል። ዛሬ ምን አገኘህ? በቃ አልፈልግም ነው አልፈልግም። ገብቶሃል አይደል? በቃ እኔ በራሴ መኖር እችላለሁ። በራሴ መኖር የምችል ሴት ነኝ። ገብቶሃል አይደል? ታው ውብዬ እንደዚህ አትበል። ያንተ ስራ ነው የራስህ ስራ ነው። እንዴት ሳለካ አይደል? በጣም ነው ደስ ያለኝ። ይዣት ስሄድ ወደ ቤት ገና ደስ ያለኝ አየህ አይደለ? ይሄ ሁሉ ስራ ያንተ ስራ ነው። እሺ ያው እዚህ ምን አይነት ሰው ነው? አንተ ተረጋጋ። የራስህ ስራ ነው ነግሬሃለሁ። እኔ ጋሼን ብዬ ነው የተውኩት። ተረጋጋ በእናትህ። አክብረህ አዋራኝ። እንገናኛለን። እሷ ፊት ስለሆነ ነው እያንዳንዱ ነገር ያላረኩት እስካሁን። በእናትህ ይዘው ነው። በእናትህ ስማ፣ ምንም አልረጋጋም። ተረጋጋ። እሺ በል አንተ። አሁን እሷ አለቀሰች፣ ምን ታገኛለሽ አንተ? አልረጋጋም። ተረጋጋ በእናትህ። ነገር ጠቅልለን ይዘን እንሄዳለን። ተረጋጋ በእናትህ። እሺ ተረጋጋ አንተ። በስሜት ቋር ነው እየነገርኩህ አይደል እንደ ከቅድም ጀምሮ። ተረጋጋ በቃ። ቀስ እያልን እናስተካክለዋለን። እኔ እንጃ እኔ ተስፋ ቆርጫለሁ። ተስፋ አትቁረጥ ወንድሜ። እንደዚህ የምንለፈው እኮ ተስፋ እንዳትቆርጥ ነው። ተስፋ አለ ከዚህ በኋላ ወንድሜ፣ እባክህ ተስፋ አትቁረጥ። ከዚህ በኋላ ምን አይነት ተስፋ ይኖር እኮ? አንተም አልረጋጋ አልከን እኮ ነው። አትምጣ ስለ ትመጣለህ። ታዲያ እንዴት እናረጋጋው ነገሩን? ለምን እሺ ተረጋጋ ነው እባክህ። እኔ ተስፋ እንድትቆርጥ አልፈልግም ወንድሜ፣ እባክህ ወንድሜ። ይገባኛል። አንተም ልብ እየተሰበረ ነው፣ ግን በቃ ራስን አረጋጋና ወደ መፍትሄ እንሂድ ወንድሜ። በቃ እኔ ተስፋ ያለኝ ሰው አይደለሁም። እንደዚህ አትበል እባክህ። ነው የምንለፋው ለዚህ ነው ወንድሜ። እባክህ ወንድሜ፣ እባክህ ወንድሜ።